የበረከትን ወንጌል እንመለከታለን። የበረከት ወንጌል መጽሐፍ ቅዱስ ላይ አለ። ሰዎች በተለያየ መልኩ ሊሰብኩት ይችላሉ። የብልጽግና ወንጌል ወይም የበረከት ወንጌል ወይም ሌላም ስም ስጡት፣ ፕሮስፔሪቲ ብሌሲንግ፣ ምንም ስም ስጡት። መጽሐፍ ቅዱሳችን ላይ አንዱ ወንጌል ከተጠራበት አንዱ የበረከት ወንጌል ነው እና የበረከት ወንጌል ምን ማለት ነው የሚለውን እንመለከታለን። በመጀመሪያ ደረጃ መጽሐፍ ቅዱሳችንን በምናነብበት ሰዓት ላይ ወንጌል ላይ ተቀጽላ ሆኖ የተቀመጡ ብዙ ነገሮችን እናያለን። ለምሳሌ የእግዚአብሔር ወንጌል የሚል እናነባለን። ሮሜ መጽሐፍ ምዕራፍ 1 ላይ የጌታችን የኢየሱስ ክርስቶስ ወንጌል የሚልም ትመለከታላችሁ። እንደገና ደግሞ የሰላም ወንጌል የሚል ትመለከታላችሁ። የመንግስቱ ወንጌል የሚል ትመለከታላችሁ። የበረከት ወንጌልም የሚል መጽሐፍ ቅዱሳችን ላይ አለ። እንግዲህ ወንጌል አንድ ነው። ወንጌል ስለ ኢየሱስ ነው። ግን ወንጌል የተገለጠባቸው መንገዶች ደግሞ የተለያዩ ሊሆኑ ይችላሉ። ወንጌል አንድ ነው። ወንጌል ስለ ልጁ ነው። አንዳንድ ጊዜ ሰዎች ሲናገሩ የብልጽግና ወንጌል የፕሮስፔሪቲ ጎስፕል ሲሉ እንመለከታለን እና ብዙ ጊዜ በአሉታዊ መልኩ ሲገለጥ እንመለከታለን። ሰዎች በተለያየ መልኩ ለተለያየ ዓላማ ጠቅሰውትም ቢሆን መጽሐፍ ቅዱስ ላይ ካለ ግን ይሄ የበረከት ወንጌል ወይም የብልጽግና ወንጌል ወይም whatever the name given እዚህ ክፍል ላይ እንዳለው በረከት በሚለውም ብሌሲንግ ብትሉትም ፕሮስፔሪቲ ብትሉትም በየትኛውም ስም የተገለጠ ወንጌል ምን አይነት ወንጌል ነው? በረከት ወይም ብልጽግናም ቢሆን ወንጌል ምን ማለት ነው? ይሄ ወንጌል ምን አይነት ወንጌል ነው? መጽሐፍ ቅዱሳችን ላይ በገላትያ መጽሐፍ ምዕራፍ 3 ቁጥር 8 ላይና በገላትያ መጽሐፍ ምዕራፍ 3 ቁጥር 14 ላይ ተጠቅሶ እንመለከተዋለን። የገላትያ መጽሐፍ ምዕራፍ 3 ቁጥር 8 እንደዚህ ይላል፣ መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። የጌታ ስም ብሩክ ይሁን። ደህና ከረማችሁ? እግዚአብሔር ይባረክ። የበረከት ወንጌል የበረከትን ወንጌል እንመለከታለን። የበረከት ወንጌል መጽሐፍ ቅዱስ ላይ አለ። ሰዎች በተለያየ መልኩ ሊሰብኩት ይችላሉ። የብልጽግና ወንጌል ወይም የበረከት ወንጌል ወይም ሌላም ስም ስጡት፣ ፕሮስፔሪቲ ብሌሲንግ፣ ምንም ስም ስጡት። መጽሐፍ ቅዱሳችን ላይ አንዱ ወንጌል ከተጠራበት አንዱ የበረከት ወንጌል ነው እና የበረከት ወንጌል ምን ማለት ነው የሚለውን እንመለከታለን። በመጀመሪያ ደረጃ መጽሐፍ ቅዱሳችንን በምናነብበት ሰዓት ላይ ወንጌል ላይ ተቀጽላ ሆኖ የተቀመጡ ብዙ ነገሮችን እናያለን። ለምሳሌ የእግዚአብሔር ወንጌል የሚል እናነባለን። ሮሜ መጽሐፍ ምዕራፍ 1 ላይ የጌታችን የኢየሱስ ክርስቶስ ወንጌል የሚልም ትመለከታላችሁ። እንደገና ደግሞ የሰላም ወንጌል የሚል ትመለከታላችሁ። የመንግስቱ ወንጌል የሚል ትመለከታላችሁ። የበረከት ወንጌልም የሚል መጽሐፍ ቅዱሳችን ላይ አለ። እንግዲህ ወንጌል አንድ ነው። ወንጌል ስለ ኢየሱስ ነው። ግን ወንጌል የተገለጠባቸው መንገዶች ደግሞ የተለያዩ ሊሆኑ ይችላሉ። ወንጌል አንድ ነው። ወንጌል ስለ ልጁ ነው። ግን ይሄ ስለ ልጁ ያለው ወንጌል የጸጋ ወንጌል፣ የበረከት ወንጌል፣ የመንግስቱ ወንጌል እየተባለ በተለያየ መልኩ ሲገለጥ ተመልክተናል። በዚህ በገላትያ መጽሐፍ ላይ የበረከት ወንጌል ተብሎ ተጽፏል እና የበረከት ወንጌል ምን ማለት ነው? በዚህ ክፍል ላይ የበረከት ወንጌል ምን ማለት ነው? የበረከት ወንጌል የሚለው መጽሐፍ ቅዱስ ምንን እያወራ ነው? አንዳንድ ጊዜ ሰዎች ሲናገሩ የብልጽግና ወንጌል የፕሮስፔሪቲ ጎስፕል ሲሉ እንመለከታለን እና ብዙ ጊዜ በአሉታዊ መልኩ ሲገለጥ እንመለከታለን። ሰዎች በተለያየ መልኩ ለተለያየ ዓላማ ጠቅሰውትም ቢሆን መጽሐፍ ቅዱስ ላይ ካለ ግን ይሄ የበረከት ወንጌል ወይም የብልጽግና ወንጌል ወይም whatever the name given እዚህ ክፍል ላይ እንዳለው በረከት በሚለውም ብሌሲንግ ብትሉትም ፕሮስፔሪቲ ብትሉትም በየትኛውም ስም የተገለጠ ወንጌል ምን አይነት ወንጌል ነው? በረከት ወይም ብልጽግናም ቢሆን ወንጌል ምን ማለት ነው? ይሄ ወንጌል ምን አይነት ወንጌል ነው? መጽሐፍ ቅዱሳችን ላይ በገላትያ መጽሐፍ ምዕራፍ 3 ቁጥር 8 ላይና በገላትያ መጽሐፍ ምዕራፍ 3 ቁጥር 14 ላይ ተጠቅሶ እንመለከተዋለን። የገላትያ መጽሐፍ ምዕራፍ 3 ቁጥር 8 እንደዚህ ይላል፣ መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። እንግዲህ የበረከት ወንጌል የምንለው አንዱ 3:8 ላይ የምናየው ነው። ሁለተኛ 3:14 ላይም ተጠቅሷል።
የመንፈስ ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርሳቸው ዘንድ ነው። እንግዲህ ይህ የበረከት ወንጌል የምንለው ሁለት በረከቶችን ስላዘለ ነው። በበረከት ወንጌል ወይም ደግሞ በዚህ ለአብርሃም በተሰበከለት ወንጌል ሁለት ነገሮችን እናያለን። አንደኛው ቁጥር 3:8 ላይ እንደሚናገረው መጽሐፍ እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ለአብርሃም የተሰበከለት የበረከት ወንጌል በእምነት መጽደቅ የሚለው ነው። እዚህ ክፍል ላይ እንደምናየው በእምነት መጽደቅ፣ በሌላ አማርኛ የበረከት ወንጌል አንዱ በረከቱ መጽደቅ ነው። እንባርከዋለን ወይም ተባርከናል የምንለው መጽደቅን ነው። ሁለተኛው 3:14 ላይ የምናየው የመንፈስ ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርሳቸው ዘንድ ነው። ሁለተኛው በረከት ደግሞ የመንፈስ ተስፋ ይለዋል። ስለዚህ ሁለት ነገሮችን እናያለን፣ መጽደቅንና የመንፈስ መታደልን በረከት ይለዋል። ስለዚህ በአብርሃም የተሰበከለት የበረከት ወንጌል ሁለት በረከቶችን ያዘለ ነው። አንደኛው መጽደቅ ነው። ሁለተኛ መንፈስ ቅዱስን ማደል ወይም መካፈል የሚለውን ሐሳብ እንመለከታለን ማለት ነው። ይህንን በደንብ ለመረዳት ገላትያ መጽሐፍ ምዕራፍ 3ን ከአንድ ጀምረን እንመልከተው። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይህም ብቻ ከእናንተ እንድማር እወዳለሁ። በሕግ ሥራ ወይስ ከእምነት ጋር በሆነ መስማት መንፈስን ተቀበላችሁ? በዚህ ምዕራፍ 3 ቁጥር 1 ላይ የምንመለከተው የገላትያ ሰዎች ያላስተዋሉት ነገር ይጠይቃል። ሁለት ነገር አላስተዋሉም። አንደኛ በመስቀል የተሳለውን፣ ሁለተኛ በመንፈስ ውስጥ ያለውን መቀበል ወይም የመንፈስን መቀበል አላስተዋላችሁም ይላል። ምዕራፍ 3 ላይ ቁጥር 1 የሚጀምረው የማታስተውሉ የገላትያ ሰዎች አንደኛ መስቀሉን፣ ሁለተኛ መንፈስ ቅዱስን አልተረዳችሁም ይላቸዋል። መንፈስ ቅዱስን አልተረዳችሁትም፣ እንደገና መስቀሉን አልተረዳችሁትም ይላል። የጌታችን የኢየሱስ ክርስቶስን መስቀል በሁለት መልኩ እዚህ ክፍል ላይ ሲገልጠው እንመለከታለን። የክርስቶስ ኢየሱስ መስቀል ሲሰበክ ሁለት ነገሮችን ሁሌ እናስተውላለን። አንደኛ የሰው ልጆች ለስራቸውም፣ ለጽድቃቸውም፣ ለኃጢአታቸውም፣ ለማንነታቸውም የተዘጋጀው ነገር መስቀል እንደሆነ፣ የሰው ልጅ ለቅጣት እንደተዘጋጀ በእግዚአብሔር ፊት የሰው ልጆችን በተመለከተ ግብራቸውና ስራቸውን በተመለከተ እግዚአብሔር ያለው ጽድቅ ሳይሆን መስቀል ነው፣ ቅጣት ነው ያለው። ስለዚህ የሰው ልጅ ማንኛውም በህይወት ውስጥ መልካምም ይሁን ክፉ በህይወቱ ዘመን ላይዋሽ ይችላል፣ በህይወቱ ዘመን ላይሰርቅ ይችላል። ግን ሰው ለተባለው የተዘጋጀው መስቀል እንደሆነ በዚህ ክፍል ላይ እንመለከታለን። ስለዚህ መስቀል የሚያመለክተው አንድ ነገር የሰው ልጅን ኃጢአተኛና በደለኛ መሆኑን፣ የሰው ልጅ በእግዚአብሔር ፊት ብቃት እንደሌለው የሚያሳይ ነው። ስለዚህ መስቀልን በምንመለከትበት ሰዓት ላይ የሰውን በደልና ኃጢአተኝነትን የምናይበት ነው። በሌላ አማርኛ የሰው ልጅ ሞት የሚገባ መሆኑን የሚያሳይ ነው። ለሰው ልጅ የተዘጋጀው ሞት እንደሆነ እንመለከታለን። ለዚህ ነው በሮሜ 5:6 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል፣ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለዚህ የክርስቶስን ሞት ስንመለከት በኃጢአት ምክንያት ስለኛ ወይም እኛ ልንሞት ወይ የሚገባ ሞት እንደሆነ መስቀሉን ያመለክተናል። ስለዚህ በስራ ለመቆም፣ በህግ በኩል ለመቆም፣ በራሳቸው መልካም ስራ ለመቆም የሚሞክሩትን ገላትያኖች የሚሞገትበት የገላትያ ጸሐፊ አንዱ እናንተ ምንም ብትሰሩ፣ ምንም የፈለገውን ነገር ብታደርጉ የሚዘጋጅላችሁ ጽድቅ ሳይሆን በመስቀሉ በኩል ፍርድ ነው። ፍርድ ነው ለሰው ልጆች የተዘጋጀ። ዛሬ መዳንን በተመለከተ ሰዎች መልካም ስራቸውንና የጌታ የኢየሱስ ክርስቶስን ማመን ሊደባልቁ ይችላሉ። በሰው ልጆች መልካም ስራ ላይ እግዚአብሔር ያዘጋጀው መስቀል እንደሆነ ማወቅ አለብን። ዛሬ አንደኛ ዮሐንስን እየተማርን ነው። ሮብለት ዕውቀት ተገለጠ ለሚሉ ሰዎች ዮሐንስ እንደዚህ ይላል፣ ህይወት ተገለጠ። ሰው በዕውቀት በኩል እግዚአብሔርን አክሰስ ማድረግ አይችልም። ሰው በስራው በኩል እግዚአብሔርን አክሰስ ማድረግ አይችልም። ሰው በክርስቶስ ኢየሱስ በማመን እንደገና ስራን በመጨመርም እግዚአብሔርን አክሰስ ማድረግ አይችልም። መስቀል የሚያመለክተው የሰው ልጆች ስራ ሁሉ ከርግማንና ከውድቀት ከቅጣት በታች እንዳለ የሚያሳይ ነው። ስለዚህ በህግ በኩል ለመዳን ለሚፈልጉ፣ በህግ በኩል ለመቀደስ ለሚፈልጉ ገላትያኖች ሐዋርያው ጳውሎስ ያስቀመጠው መስቀል ነው። ጌታ ይባረክ። ቤተክርስቲያንም የተጠራችው ይህንን መስቀል እንድትሰብክ ነው።
ጳውሎስ እኛ የተሰቀለውን ክርስቶስ እንሰብካለን ሲል ማንም ወደ እግዚአብሔር በኃጢአተኝነትና በበደሉ ምክንያት እውቅና ሳይሰጥ ወደ እግዚአብሔር መቅረብ አይችልም። ስለዚህ ማንም ወደ እግዚአብሔር ሲመጣ አቃለውም እሰራለውም እችላለውም የሚለው መስቀሉ አያሳልፈም። መስቀሉ የመጀመሪያው ነገር የሚለው እኔና እናንተን ኃጢአተኞችና በደለኞች ነው። ስለዚህ ማንም ሰው ወደ ጌታ ሲመጣ እኔ መጽደቅ አልችልም፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ ያላንተ መዳን አልችልም ብሎ በመስቀል በኩል ነው መምጣት ያለበት። መስቀል አንደኛው የሚያመለክተው የኔና የናንተን ወደ እግዚአብሔር መቅረብ የማንችል ፈጽሞ ኃጢአተኛና በደለኞች እንደው ለሰራነውም ለተስተካከልነውም ለበደልነውም ለማንኛውም ነገር የተዘጋጀልን ሞት እንደሆነ እውቅና በመስጠት ነው ወደ እግዚአብሔር የምንቀርበው። ስለዚህ የመጀመሪያው የመስቀል ትምህርት ሰውን በተመለከተ ሞት መሆኑን ነው። ለዚህ ነው ገላትያ መጽሐፍ ምዕራፍ 5 ቁጥር 11 ላይ ሲናገር እንዲህ ብሎ ይነግረናል። ነገር ግን ወንድሞች ሆይ እኔ ገና እስካሁን መገረዝን ብሰብክ፣ ስራን ብሰብክ፣ ሰው ተገርዞ ወደ እግዚአብሔር ይገባል የሚለውን ብሰብክ ለምን ያሳድዱኛል? እንኪስ የመስቀል እንቅፋት ተወግዷል። ስለዚህ ሰው ስራን ከሰበከ የመስቀል እንቅፋት ነው። ይሄ የተሰበከውን ስራ የሚቀበል ሰው ደግሞ አዚማም ነው ይለናል ክፍሉ። እንደዛ ነው የሚለው። አዚም ለሚሰማው ሰው ለሚሰብከው ሰው ደግሞ እንቅፋት ነው ይላል። የመስቀል እንቅፋት። ስለዚህ የመስቀል እንቅፋት የምንሆነው መቼ ነው? ስራን ስንሰብክ። የመስቀል እንቅፋት የምንሰብከው መቼ ነው? የሰውን ጽድቅ ለማቆም ስንሞክር፣ ከእግዚአብሔር ጸጋ ሰዎች እንዲወድቁ እንደምናደርጋቸውም ክፍሉ ደግሞ ይነግረናል። ስለዚህ መገረዝ የሚሰብክ የሰውን ስራ ስለሚሰብክ የመስቀል ጠላት ነው፣ ወይም ደግሞ የመስቀል እንቅፋት ነው፣ ወይም ደግሞ የሚሰሙ ሰዎች አዚማም ይሆናሉ ወይም ከጸጋ ይወድቃሉ ይለናል። ሁለተኛ የመስቀል ስራ የኛን ስራ አለመብቃት ብቻ ሳይሆን የሚያወራው የክርስቶስ ስራ በቂነትንም ያወራል። የክርስቶስ ኢየሱስ ስራው በቂ ነው። ለመዳን፣ ለመቀደስ፣ እግዚአብሔርን ለመምሰል፣ መንግስተ ሰማይ ለመግባት የክርስቶስ ኢየሱስ መስቀል በቂ ነው። እስቲ ስራው በቂ ነው በሉ። አሁን ሰዎች ስራ የሚሰብኩት ለምን እንደሆነ ታውቃላችሁ? መስቀሉ በቂ እንደሆነ ስለማያውቁ ነው። መስቀሉ በቂ ከሆነ የሰው ስራ አይደለም የሚሰበከው፣ መስቀሉ ነው የሚሰበከው። ሐዋርያው ጳውሎስ በሮሜ ምዕራፍ 6 ላይ ጸጋን በሚሰብኩ ግን በኃጢአትና ልከኛ ባልሆነ ክርስቲያናዊ ስነ ምግባር ስለሚመላለሱ ሰዎች መልሶ የተናገረው እንደዚህ ብለው ነው፣ ከክርስቶስ ጋር ከሞትን። መስቀል ነው የሚናገረው አሁን። ስለዚህ ፍጹማን ለመሆን ለመቀደስም መሰበክ ያለበት መስቀል ነው። ከሰው የሚነሳ ግብር ከሰበክንስ የመስቀል ጠላቶች እንሆናለን። ይሄንን በስነ ስርዓት ከፍለን ማየት ይገባናል። አልቲሜትሊ አንድ ነገር ነው የምናወራው፣ ቅድስና። አልቲሜትሊ አንድ ነገር ነው የምናወራው፣ የልጁ መልክ ለመምሰል። መንገዱ ግን የተለያየ ነው። የክርስቶስን መልክ ለመምሰል ኃጢአትን ግደል የሚል ትምህርት አለ። ኃጢአትን መግደል የሚችል ቢሆን የክርስቶስ ኢየሱስ መስቀል ከንቱ ነው። ክርስቶስ ለምን ይሞታል? መቀደስ የሚችል ከሆነ ክርስቶስ በከንቱ ሞቷል። መዳን የሚችል ከሆነም ክርስቶስ። ስለዚህ በደንብ ስሙኝ። በሮብሮብት እያስተማርኩም ስለሆነ ነው። ሰዎች በራሳቸው ለመቆም የሚሞክሩ ሰዎች ወይም በራሳቸው መቀደስና መጽደቅ የሚፈልጉ ሰዎች አንድ ነገር በጣም ማወቅ አለባቸው። የመስቀል ጠላት ትምህርት ነው። የመስቀል ጠላትም ናቸው ሰዎቹ። ለምን? ምክንያቱም የእግዚአብሔርን ያለ እግዚአብሔር ለመስጠት እየሞከርን ስለሆነ ነው። መንገዱ ይሄ ነው። አንድ መንገድ ነው ያለው፣ መስቀል ነው። ጳውሎስ ቆሮንቶስ ላይ ላለው ልቅ ለሆነው ህይወትም ገላትያም ላይ ላለው ከሕግ ጋር ለተደባለቀው ህይወት ለሁለቱም የሰበከው መስቀል ነው። የክርስቶስ ኢየሱስ መስቀል ክርስቶስ ኢየሱስ እንደተሰቀለ እንደሞተ ከንፈር እየመጠጠን የምናልፍበት አይደለም። የክርስቶስ ኢየሱስ መስቀል የክርስቶስን ሐዘን የክርስቶስን ዋጋ መክፈል ኢሞሽናሊ ኢንተራክት የምናደርግበት አይደለም። በብርሃን የምንገባበት የህይወት ስርዓት ነው። መስቀሉ የምንሸከመው መስቀሉ እለት እለት በህይወታችን የምንተረጉመው ትምህርት ነው። የአንድ ጊዜ ለመዳን የሚሰበክ አይደለም። እለት እለት መስቀሉ በገባን ጊዜ እኛ ሞተን ክርስቶስ በእኛ የሚኖርበት የህይወት ስርዓት ነው። ጌታ ስሙ ይባረክ። ለዚህ ነው ገላትያ 2 ላይ ጳውሎስ እንደዚህ አለ፣ ከክርስቶስ ጋር ተሰቅያለሁ። ይኸውላችሁ መስቀልን ስንረዳ ኦብጀክቲቭ ሪያሊቲውን ወይም ስለኛ የተሰራበት ብቻ አይደለም። መስቀል ከውጭ ስንመለከተው የኃጢአታችንን ክፋት በክርስቶስ ስቃይ ውስጥ እናያለን። እኔና እናንተ የተዘጋጀልን እኔና ለእናንተ ያለው መልካም ስራ
መስቀልን ነው ክርስቶስ ኢየሱስን እናያለን። እኔና እናንተ ለምንኖረው ለአሁኑ ህይወት ደግሞ መስቀሉ መካከለኛ እንደሆነ ደግሞ ሲነግረን ምን ይላል? ከክርስቶስ ጋር ተሰቀል። ክርስቶስ ተሰቅሎልኛል ብቻ አይደለም ትምህርት፣ ከክርስቶስ ጋር ተሰቅያለሁ። እስቲ ክርስቶስ ተሰቅሎልኛል በሉ። ክርስቶስ ተሰቅሎልኛል ስንል እኔና እናንተ የሚገባንን በማንኛውም የህይወት ስርዓታችን ውስጥ ሞት የተዘጋጀልንን ሰዎች ኢየሱስ ሞተልን ነው እያለን ያለነው። በሁለተኛ ደረጃ ደግሞ ከክርስቶስ ጋር ተሰቅያለሁ ስንል እኛ አሁን አንኖርም። ማን ነው በእኛ የሚኖረው? ክርስቶስ። የክርስትና ህይወት ለመለወጥ በሚደረግ ያለ የኑሮ ግብግብ አይደለም፣ በልውውጥ ውስጥ ያለው ነው። የኛ ተወስዶ ኢየሱስኛ ጋር የመጣበት ነው። ከክርስቶስ ጋር ተሰቅያለሁ። ክርስቶስ ተሰቅሏል ብቻ አይደለም፣ ክርስቶስ እንደተሰቀለ ሲያለው ሲል አንድ ነገር ነው እየነገረን ያለው። ክርስቶስ እንደተሰቀለ ሲስለው ለምንድን ነው? አንደኛ የኛ ለመብቃት የክርስቶስ ሥራ ግን በቂ መሆኑን ነው የሚያሳየው። ከክርስቶስ ጋር ተሰቅያለሁ ማለት ግን በእኔና በእናንተ ውስጥ የማንችለው ስብዕና፣ በእኔና በእናንተ ውስጥ መቀደስ፣ መጽደቅ፣ እግዚአብሔርን መምሰል የማንችለው ሰዎች በእኛ ውስጥ ያለው ያሮጌውን ማንነት በእንጨት ላይ ውለውታል። ባይዘው መጽሐፍ ቅዱሳችን ሮሜ 7 ላይ ጳውሎስ በደንብ አድርጎ ነግሮናል። በጽድቅ ለመኖር እኔም ጉጉት አለኝ፣ በጽድቅ ለመኖር በሚፈልገው ሰው መካከል ግን በአእምሮዬ ሕግ ደስ ይለኛል። አትመኝ የሚለውን ቃል ስሰማ ደስ ይለኛል። አትግደል፣ አታመንዝር፣ አትስረቅ የሚለውን ቃል ስሰማ በአእምሮዬ ደስ ይለኛል። በአእምሮዬ ደስ ይለኛል። ግን ልፈጽመው ስል በእኔ የሚሰራ ደግሞ ሌላ አለ፣ በብልቶቼ የሚሰራ የኃጢአት ሕግ። ስለዚህ ከክርስቶስ ጋር መሰቀሌን ሁሌ ሳስብ ለኔ እንደሞታ ብቻ አይደለም፣ በኔ የሚሰራው ያሮጌ ስርዓትም አብሮት እንደሞታ አስባለሁ። ስለዚህ እምነታችን የቅድስናና የጽድቅ ትምህርታችንም የሚጀምረው በመስቀሉ ላይ ባለን እምነት ነው። እየገባችሁ ነው ማውራው? ከክርስቶስ ጋር ተሰቅያለሁ ጳውሎስ ይሄ ነው የሚለው። ሮሜ 7 ጳውሎስ ነግሮናል። በቅድስና በጥሩ ባህሪ ለመኖር ሕግን ተምሬያለሁ፣ ገማልያ እግር ስር የተማርኩ ነኝ፣ ያለ ነቀፋ ነኝ። ሕግን ብትጠይቁኝ ሕግን ጠንቅቄ ማቅ ነኝ። ግን ወደ ኑሮ ላመጣው ስል ሌላ ስርዓት አለ በኔ የሚሰራ። ምን የሚባል? የኃጢአት ሕግ የሚባል በኔ የሚሰራ ሕግ አለ። ስለዚህ የእግዚአብሔርን ሕግ የሚጻረር የኃጢአት ሕግ የሚባል በኔ አለ። ስለዚህ ይሄ የኃጢአት ሕግ ወይም ደግሞ የአሮጌው ሰው ስርዓት ወይም ደግሞ ይሄ አሮጌው ስብዕና ከክርስቶስ ጋር በመስቀል ላይ ተሰቅሏል። እዚህ ላይ ማመን ስንጀምር የክርስቶስ ህይወት በእኛ ህይወት ውስጥ መንቀሳቀስ ይጀምራል። ስለዚህ ለመዳን ብቻ አይደለም፣ ለመቀደስም ዋነኛው የክርስትና ኮር መስቀል ነው። ብዙ ጊዜ ይውላችሁ መስቀልን ለመዳኛ ከተናገርን በኋላ ለቅድስና ብዙ ጊዜ የምንጠራው መስቀል አይደለም። ለክርስቲያናዊ ኑሮ ሁሉ ጊዜ የምንጠራው መስቀል አይደለም፣ መስቀል ነው እንጂ። ለኑሮም ባልታደሰ አእምሮአችን የሚሰራ ያሮጌው ሰው ስብዕና አስተሳሰብ አለ። የክርስቶስ መስቀል እሱን አስወግዶታል። እስቲ የክርስቶስ መስቀል በሉ እስቲ። ይኸውላችሁ በደንብ ስሙኝ። የክርስቶስን መስቀል በሶስት ፐርስፔክቲቭ ተረዱት። አንደኛ የዳንበት ነው፣ ሁለተኛ የምንቀደስበት ነው፣ ሶስተኛ የምናገለግልበት ነው። ቀንበሬን ተሸከሙ የተባለበት መስቀሌን ተሸከማችሁ ተከተሉኝ። ስለዚህ ክርስቶስ የኖረውን አይነት የሚስዮናዊ ህይወት ከመስቀል ይቀዳል። የክርስቶስ ኢየሱስ አገልግሎት የምንቀዳው ከመስቀል ነው። ኤግዛምፕለሪ ላይፋችን ከመስቀል ነው። ለምሳሌ አገልግሎት ስንመጣ ፕሮፌሽናሎች አይደለንም። አገልግሎት ስንመጣ ከመክበርና ከመግነን አይደለም የምንጀምረው፣ መስቀል ከመሸከም ነው። ሰርቫንቱድ ነው። አገልግሎት ሰርቪስ መሆኑን የምናውቀው ከመስቀል ስንነሳ ነው። መስቀል የአገልግሎታችን ቅኝት ነው። መስቀል የቅድስናችን ማዕከል ነው። መስቀል የድነታችን ማዕከል ነው። ስለዚህ የክርስቶስን መስቀል እንሰብካለን ብለን እኛ አገልግሎታችን ክርስቶስን ካልመሰለ፣ መስቀል መሸከም ሰርቫንት ካልሆነ፣ እግር ማጠብ ካልሆነ፣ ዝቅ ማለት ካልሆነ የመስቀል አገልግሎት አልጀመርንም ማለት ነው። ስለዚህ መስቀልን ከቅድስና ጋር፣ መስቀልን ከድነት ጋር መስቀል ጳውሎስ እሱን ነው የሚነግረን በዚህ በምዕራፍ ወዳቸው አምላካቸው ነው እያለ የመስቀል ጠላቶች ናቸው የሚላቸው አገልጋዮችም አሉ። ምዕራፍ 6 ላይ የምንመለከተው እሱ ነው። ስለዚህ መስቀል በሶስቱም አቅጣጫ ላይ የህይወታችን መሰረትና ፒላር ነው፣ ስታንዳርድ ነው። አሁን ይኸውላችሁ በእግዚአብሔር ቤት ውስጥ በጣም ትልቁ
ትልቁ ችግር የእውነት ማዕከላዊነት ትሩዝ አንጻራዊ መሆኑ ነው። እውነት አብሶሉት አይደለም። ለኔ እውነት የሆነው ለእንትና እውነት አይሆንም፣ ለእንትና እውነት የሆነው ለእንትና እውነት አይሆንም። ግን እግዚአብሔር እውነትን ሰው እጅ አልሰጠም። እውነት ያለው ልዑሉ እጅ ነው። ኢየሱስ እንደዚህ አለ፣ እውነት እኔ ነኝ። እውነት ስብዕና ነው። እውነት ፐርሰን ነው። ስለዚህ ማንም ሰው እውነተኛ ነኝ ማለት የሚጀምረው ከሚሰማው ከሚፈልገው ወይም ደግሞ ከሚያደርገው አይደለም። የእውነት መሰረታዊ ክርስቶስ ነው። ስለዚህ ማንኛውም የህይወት መስተጋብራችን በፉክክር የተወሰደ አይደለም። እንትና እንዲህ ስለሆነ እንዲህ ልሁን እንትን ስለተደረገ የምንለው አይደለም። እኛ ክርስቶስ እንድንኖር የተጠራን ሰዎች ነን። እውነትም ያለው ኢየሱስ እጅ ነው። ሁሌ ነው የምላችሁ። አሁን በጣም መሰረታዊ የምንላቸው ግድግዳ ላይ የተሰቀለ ሰዓት ትመለከታላችሁ። አንድ ሀገር ደርሳችሁ ስትመጡ ሰዓታችሁ በሌላ ሀገር ሊቆጠር ይችላል። ወደ ሀገሩ ስትገቡ ወደ ኢትዮጵያ ስትገቡ ግን ሰዓቴ እኔ በሞላሁት አይደለም የሚሰራው፣ አገሩ ላይ ባለ ሰዓት ነው የምሞላው። ወደ እውነት ሁሌ እንጠመዘዛለን እንጂ ወደ እውነት ሁሌ እኛ ነን የምንጠመዘዘው እንጂ እውነት ወደኛ አይጠመዘዝም። እውነት ወደኛ ነባራዊ ሁኔታ አይጠመዘዝም። ድካም ቢኖር አለመበርታት ቢኖር መሸነፍ ቢሆን መውደቅ ቢኖር ወደ እውነት እናድጋለን እንጂ በእውነት ላይ አንጨምርም። ስለዚህ የጌታችን የኢየሱስ ክርስቶስ መስቀል በዚህ መልኩ ነው ልንረዳው የምንችለው። አገልግሎታችን የሚለካበት ትሩዝ ክሮስ ነው። ቅድስናችን የሚለካበት ትሩዝ ክሮስ ነው። የትንፍጨው ዱቄቱን አምጣው የሚለው የኖስቲሲዝም ወይም የኢሉሚናቲና የዩኒቨርሳል ቲቺንግ ነው። እግዚአብሔር ያስመዘንበትና ያስፈጨንበትን ያህል ምንጭ እግዚአብሔር ካልሆነ ውጤትን እግዚአብሔር በምንጭነት ነው ውጤቱን በምንጭነት ነው እንጂ የሚመዝነው በውጤቱ አይመዝነውም። ለምሳሌ አለመሳደብ፣ አንድ ሰው ያለመሳደብ ካለ እግዚአብሔር የመንፈስ ፍሬ አይለውም። ለምን? ጉሮሮና ሞቱስ ቢሆን መናገር የማይችል ሰው ከሆነ መናገር የማይችል ሰው መቼም አይሳደብም። ገብታችኋል? ስለዚህ አንዳንድ ሲቹዌሽኖች እኮ ራሱ አሁን የምንላቸውን ችግሮች ተፈጥሯዊ ገደቦቻችንም ሆነ አንዳንድ ነገሮቻችን ገደብ ሊጥሉ ይችላሉ። ለምሳሌ አንድ ሰው አያጠጣም አይጨስም ብትሉ እስር ቤትም ይቀድሷል። እንደሱ አይነት ከሆነ ግን የምላችሁ እነዚህ ውጤቶች ከመንፈስ ተነስተው ብቻ ከሆኑ ነው እግዚአብሔር የኔ ናቸው የሚላቸው። እስቲ አሜን። እነዚህን እናደርጋለን አናደርግም አይደለም ዋናው ሐሳብ። ከነዚህ ውጪ ነው እንዲሁም ቅድስና ያለፋል ማለት ነው። አንዳንዴ የምንመካባቸው እኛ ጋር አሉ የምንላቸው እንዲህ ስለሆንክ ቅዱስ ነኝ የምንላቸው ነገሮች እግዚአብሔር በሱ አይመዝናቸውም። እግዚአብሔር የሚመስናቸው ከመንፈስ ነው ወይ የመጡት? ከእግዚአብሔር መንፈስ ነው የመጡት ወይ? ስለዚህ ሁለት ነገሮችን ገላትያ እንደሳቱና ያለን አንደኛው መስቀል ነው፣ ሁለተኛው መንፈስ ቅዱስ ነው። ስለዚህ የአብርሃም በረከት የተባለው መንፈስ ቅዱስና የክርስቶስ ኢየሱስ መስቀል ነው። በመስቀሉ ጽድቅን በመንፈስ ቅዱስ ሕይወቱን ማለት ነው። የአማኝ በረከት በሉ እስቲ። አይሰማኝም? ድምጻችሁን ከፍ አድርጓ። የአማኝ በረከት በሉ። የኔ በረከት በመስቀል አማካይነት መጽደቅ፣ በትንሣኤ አማካይነት በመንፈስ ቅዱስ አማካይነት ሕይወትን መታደል ነው። ስለዚህ አሁን እግዚአብሔር የሚፈልገው ማየት የሚፈልገው ሕይወት ከመንፈሱ የሚነሳ በእግዚአብሔር መንፈስ ውስጥ ያለ ትራንስፎርሜሽን፣ በመንፈስ ቅዱስ ያለ ለውጥ ነው። ይሄ ነው ማለት ነው። ጌታ ስሙ ይባረክ። ስለዚህ ጳውሎስ የሚመካ አለ አንደኛ ቆሮንቶስ ምዕራፍ 1 ላይ ስለ መስቀሉ ከተናገረ በኋላ 30:31 ሲዘጋ የሚመካ በግዝረቱ የሚመካ በሚሰራው ይመካ ይለም የሚለው የሚመካ በእግዚአብሔር ይመካ። የእግዚአብሔር ትምክህት መስቀል ነው። ስራችንን ሳይሆን ሰርቶልኛል የሚለው ማለት ነው ትምክህታችን። እችላለሁ ሳይሆን ችሎልኛል፣ ሰራው ሳይሆን ሰርቶልኛል የሚለው ትምክህታችሁ ይሁን ነው። ቁጥር 3 ላይ ተመልከቱ። ቁጥር 3 ላይ እንግዲህ የማታስተውሉ ናችሁ፣ በመንፈስ ጀምራችሁ አሁን በስጋ ትፈጸማላችሁን? ሌላው እንዳስተውሉ አዚም የተደረገባቸው መስቀሉ ብቻ አይደለም መንፈስ ቅዱስን ነው። ለምን? ቁጥር 2 እሱን ስለሚያወራ። ስለዚህ የመጀመሪያው ያላስተዋሉት በመስቀል ተቃርኖ ስለቆሙ ብቻ አይደለም፣ በመንፈስ ቅዱስም ተቃርኖ ስለቆሙ ነው። በመንፈስ ቅዱስ ተቃርኖ ስለቆሙ ነው። ቁጥር 2 ይህንን ብቻ ከናንተ እንድማር እፈልጋለሁ፣ እንድማር ወዳለሁ። በሕግ ሥራ ወይስ ከእምነት ጋር በሆነ መስማት መንፈስን ተቀበላችሁ? መንፈስን ተቀበላችሁ። አሁን መስቀልንና መንፈስ ቅዱስን ነው እየተናገረ ያለው። መንፈስን ተቀበላችሁ።
አያችሁ ለዚህ ነው እኮ ለውጣችን እውነተኛ ያልሆነው በመንፈስ ቅዱስ ዲል የተደረገ አይደለም ሲቹዌሽናል ነው ሪአክቲቭ ነው አካባቢና የሆነ ነገር ነው የቀረጸው ስለዚህ በመንፈስ ቅዱስ የሆነውን ይናገራል ሶስት ጥያቄዎችን እናንሳ አሁን ለምሳሌ እዚህ ላይ ነው ማተኩረው የሚቀጥለው ሳምንትም እዚሁ ሐሳብ ላይ እንቆያለን የጥቅስ ሶስት ጥያቄዎች ያስነሳል ምን የሚል ከናንተ እንደማር ወዳለው በሕግ ስራ ነው ወይስ ከእምነት ጋር በሆነ መስማት መንፈስን ተቀበላችሁ ይሄ መንፈስን መቀበል አሁን ለምሳሌ ሁላችሁንም በመንፈስ ሁኑ ብል ወዲያው ሁላችሁ የምታደርጉት ምን እንደሆነ ታውቃል እንቅስቃሴ ማቆም ነው ወይን መጨፈን ነው በመንፈስ መሆን ራሱ ምን ማለት ነው እስቲ ዛሬ በመንፈስ ሁኑ ስል በመንፈስ የምትሆኑት አይን መጨፈን አይደለም እንቅስቃሴ ማቆም አይደለም መንበርከክም አይደለም በመንፈስ መሆን ማለት ራሱ ምን ማለት ነው መንፈስ ቅዱስን መቼ ነው የተቀበልነው አንዱ ጥያቄ ነው መንፈስ ቅዱስን መቼ ነው የተቀበልነው የመንፈስ ቅዱስ ሙላትና የመንፈስን መቀበል ሁለቱ ኮምፕሊትሊ የተለያየ ነው እለት መንፈስ ቅዱስን እንሞላለን ማለት መንፈስ ቅዱስ የለንም ማለት አይደለም መንፈስ ቅዱስን ተሞሉ ማለት በመንፈስ ቁጥጥር ስር ሆኑ ማለት ነው እንጂ መንፈስ ቅዱስ እጥረት አለው ማለት አይደለም እግዚአብሔር መንፈሱን እኮ ሰፍሮ አይሰጥም አሜን ነው ስለዚህ ክርስቲያን መሆንና መንፈስ ቅዱስን መቀበል ምንድነው ዝምድናው አንዱን የምናየው ሁለተኛ የእግዚአብሔር መንፈስ በአማኝ ህይወት እንዳለ ማስረጃው ምንድነው መንፈስ ቅዱስ እናንተ ጋር እንዳለ ማስረጃው ምንድነው በልሳን መናገር ረጅም ሰዓት መጸለይ ምንድነው መረጃው ምንድነው ሶስተኛ መንፈስ ቅዱስን እንዴት ነው የተቀበልነው ወይስ እንዴት ነው የምንቀበለው መንፈስ ቅዱስን እንዴት እንቀበላለን አንድ ጥቅስ ወደ ልባቸው አይመጣም ሐዋርያት ሥራ 18-19 አካባቢ ላይ ወደ ኤፌሶን ጳውሎስ በገባ ጊዜ በመጥምቁ ዮሐንስ ትምህርት ብቻ ጌታን ያገኙ ሰዎች ምን ብሎ ተናገራቸው መንፈስ ቅዱስን ባመናችሁ ጊዜ ተቀበላችሁ ሲል መንፈስ ቅዱስ እንዳለ እንኳን አናውቅም አሉት ይላል ከዛ እጅም ጫነባቸው መንፈስ ቅዱስንም ተቀበሉ ያ ክፍል የሚያወራው የተቀበሉት መንፈስ ቅዱስ ስለ ስጦታ ነው እንጂ ስለ ድነት አይደለም የሚያወራው ለምን ምክንያቱም ማንንም ሰው ጌታ ኢየሱስ ክርስቶስን ያመነ ጊዜ መንፈስ ቅዱስን ተቀብሏል ክፍሉ ምን እንደሚናገረው ምን አለ ከእምነት በሆነ መስማት መንፈስ ቅዱስን ተቀበላችሁ መንፈስ ቅዱስን የተቀበልነው ከእምነት በሆነ መስማት ወይም በጌታችን በኢየሱስ ክርስቶስ ስናምን መንፈስ ቅዱስን ተቀበለናል አለበለዚያማ የክርስቶስ ወገን እንደሆነን አይታወቅም ማለት ነው ምክንያቱም መጽሐፍ ቅዱስ መንፈሱን የርስት መያዣ አድርጎ ሰጠ የክርስቶስ መንፈስ የሌለው የሱ ወገን አይደለም ከክርስቶስ ጋር አንድ መንፈስ ይሆናል በክርስቶስ ኢየሱስ ያመነ አንድ መንፈስ ይሆናል እነዚህ በሙሉ የሚያሳዩን በቅጽበታዊ ጌታን ባመንን ጊዜ የእግዚአብሔር መንፈስ እኛ ውስጥ አለ የክርስቶስ መንፈስ የሌለው የሱ ወገን ስላልሆነ ከኔ ጋር ናቸው ስለዚህ በመንፈስ መሙላትና በእግዚአብሔር መንፈስ ቁጥጥር ስር መሆን ወይም የርስቱ መያዣ መንፈስ ቅዱስን መቀበል ሁለቱ የተለያየ ነው ለዚህ ነው ሮሜ 8:9 እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም የክርስቶስ መንፈስ የሌለው ግን ይህ የእርሱ ወገን አይደለም ስለዚህ አንድ ሰው ክርስቲያን ነኝ ሲል አንድ ሰው በክርስቶስ አመኛለሁ ሲል መንፈስ ቅዱስ በእኔ ውስጥ አለ እያለ ነው የርስት መያዣ የሆነው መንፈስ ቅዱስ ተሰጥቶኛል ማለት ነው መንፈስ ቅዱስ ውስጣችሁ እንዳለስ በምን ይታወቃል ስትሉ አዲስ ፍጥረት አድርጓችሁ ዘኢኒሻል የመጀመሪያው የእግዚአብሔር መንፈስ በእናንተ ውስጥ የመኖር ምልክቱ አዲስ ፍጥረት መሆናችሁ ነው ዳግም መወለዳችሁ ነው በአዲስ ህይወት መፈጠራችሁ ነው ስለዚህ በዚህ ክፍል ላይ የእግዚአብሔር መንፈስ በአማኝ ህይወት ውስጥ መኖሩን የሚያመለክቱ ሶስት ነገሮችን ልንገራችሁና ከዛ ጸልያለሁ የሚቀጥለው ሳምንት የሚቀጥለውን አወራለሁ በመንፈስ ሁኑ በመንፈስ ተመላለሱ የእግዚአብሔር መንፈስ የሚሉትን ሐሳቦች ጊዜ ሰተን እንመለከታለን ማለት ነው መንፈስ ቅዱስ በአማኝ ህይወት እንዳለ ሶስት ማስረጃዎች ከዚህ ክፍል ይነግረናል አንደኛ ቁጥር 5 ላይ ተአምራት ማድረጉ መንፈስ ቅዱስ በእናንተ መኖሩን የምታውቁት ተአምራት በማድረጉ ነው ይሄ ተአምራት የሚለው ቃል በዚህ ክፍል ላይ የተብራራ አይደለም ምን አይነት ተአምራት ፊዚካል የሆነ ማኒፌስቴሽን ነው በስጋ የተገለጠ ነው ምንም ክፍሉ የሚለው ነገር የለም ግን አንድ ነገር ወቁ የእግዚአብሔር መንፈስ እናንተ ውስጥ ካለ የመጀመሪያው ተአምራት መወለዳችሁ ነው ማንንም ሰው ህግን በመጠበቅ ሊወለድ አይችልም ማንንም ሰው ህግን በመጠበቅ
ሃይማኖታዊ ፎርም ይኖረዋል እንጂ ክርስቲያናዊ ፎርስ አይኖረው። አዲስ ፍጥረት መሆን የሕፃናት መወለድ የህይወት ስርዓት ምክንያት እንጂ የአንድ ሰው የትምህርት ውጤት ሊሆን አይችልም። መወለድ አንዱ አዲስ ፍጥረት መሆን አንዱ በመንፈስ የሚደረግ ተአምራት ነው። ያለ እግዚአብሔር መንፈስ ሰው አዲስ ፍጥረት መሆን አይችልም። ያለ እግዚአብሔር መንፈስ ሰው ሊወለድ አይችልም። ያለ እግዚአብሔር መንፈስ ሰው ህይወትን ሊካፈል አይችልም። ስለዚህ ተአምራት የሚለው አንደኛ መወለድ ነው። ሁለተኛ የእግዚአብሔር መንፈስ በእናንተ መኖሩ መወለዳችሁ ብቻ አይደለም፣ መቀደሳችሁም የሱ ውጤት ነው። በሌላ አማርኛ በሰው አቅም የማይቻሉ ጸባዮች በሰው አቅም የማይቻሉ ስራዎችን እግዚአብሔር በመንፈሱ አማካይነት ከኛ ሲያነሳ ይሄ የመንፈስ ቅዱስ ተአምራት ነው። መንፈስ ቅዱስ ካልሰራው በስተቀር ሊሆን አይችልም። ባይዘው የእግዚአብሔር መንፈስ በአማኝ ህይወት ውስጥ አለ ስንል የእግዚአብሔር ህይወት በአማኝ ህይወት ውስጥ አለ ብለን ነው። መንፈስ ህይወት ሰጪ ሆኖ ነው እኛ ውስጥ ያለው። ስለዚህ በዚህ ህይወት አዲስ ፍጥረት መደረግ፣ በዚህ ህይወት ደግሞ ከህይወቱ በሚነሳ ጸባይን መለወጥ፣ ባህሪን መለወጥ፣ ይሄም ራሱ የመንፈስ ቅዱስ ስራ ነው። እውነተኛ የቅድስና ትምህርት ከግብር አይደለም የሚጀምረው፣ ከተአምራት ነው የሚጀምረው። በሌላ አማርኛ ይሄ የገባባችሁ ህይወት፣ ይሄ በመንፈስ የተካፈላችሁት ህይወት የመጀመሪያው ስራ የህይወቱ ስርዓትና የህይወቱ ባህሪ በእናንተ መስራት ይጀምራል። አባባ ብሎ መጮህ ይጀምራል። ቅድስናን መፈለግ ይጀምራል። እግዚአብሔርን መምሰል ይፈልጋል። ይሄ እግዚአብሔርን መምሰል መፈለግ የህይወት ዲፎልት ሞድ ነው። በህይወት የተካፈልነው የህይወት ስርዓታችንን ነው። እውነተኛ ቅድስና ተፈራርተን የምንጀምረው አይደለም። እውነተኛ ቅድስና አስፈራርተን የሚጀምረው አይደለም። ልንቀደስበት የምንችለው ህይወትኛ ውስጥ አለ። ሁለተኛ እሱ ነው የሚለው ትፈጸማላችሁ አትችሉም። በህግ ስራ ነው ፍጹማን የምትሆኑት አይደለም፣ በመንፈስ ቅዱስ አቅም ነው ይላል። በእግዚአብሔር መንፈስ አቅም ነው። ለዚህ እኮ ነው የዕብራውያን ጸሐፊ እንደዚህ ይላል። ምዕራፍ 8 ቁጥር 10 ላይ የዕብራውያን ጸሐፊ እንደዚህ ይላል፣ ከዚህ በኋላ ህጌን በልባቸው ላይ አኖራለሁ። የትኛውን ህግ? የሙሴን ህግ ነው። የሙሴን ህግ እንዴት ልባችን ውስጥ ይኖራል? እንዴት ነው የእግዚአብሔር ህግ ልባችን ውስጥ ሊቀመጥ የሚችለው? መጽሐፍ እንደዚህ ይላል፣ የቀደመው ኪዳን ህግን በጽላት ላይ ጽፏል፣ አዲሱ ኪዳን በልባችሁ ላይ ጽፏል። ያኛው በቀለም ነው፣ ይሄ በመንፈስ ነው። በሌላ አማርኛ የህይወት ስርዓት ነው። አሁን አድርግና ታድርግ የሚል ጽላት ላይ ተጻፈ አይደለም። ያ ህይወት ሲገባ የዛ ህይወት ስርዓት አለ። ይሄ የአሮጌውን ሰው ስብዕና የአሮጌውን ሰው የህይወት ስርዓት የሻርንበት በአዲሱ የመንፈስ ህይወት ነው። ህጌን በልባቸው ላይ አስቀምጣለሁ ይላል። አንዳንድ ነገሮችን እኮ ማድረግ የማንችለው የማድረግ ኦፖርቹኒቲም ስላለንም ስለሌለንም አይደለም፣ ኮምፓቲብል ስላልሆነን ነው። ስሙ ይባረክ። ኮምፓቲቢሊቲው የለም። አንድ ነገር በጣም አውቁ፣ የአብርሃም በረከት ሁለት ነው። አንደኛ ጽድቅ ነው፣ ሁለተኛ ደግሞ መንፈስን መታደል ነው ብያችኋለሁ። ይሄ ጽድቅ የምንለው በመስቀል የተገለጠውን ስራ ሲያመለክት፣ መንፈስ ቅዱስ የምንለው ደግሞ በእኛ ውስጥ የተካፈልነው የእግዚአብሔር መንፈስ፣ ወደ እውነት ሁሉ የሚመራው መንፈስ ቅዱስ። ምን እንደምታደርጉ ልንገራችሁ። በህይወታችሁ ውስጥ የሰለቻችሁና ትክክለኛ ያልሆነ ነገር ካለ፣ ለምሳሌ መታከት ካለ፣ ስንፍና ካለ፣ ያለ መብቃት ስሜት ካለ፣ ይሄንን ይዛችሁ መጸለይ ስትጀምሩ የእግዚአብሔር መንፈስ ምን እንደሚያደርግ ታውቃላችሁ? መታከትን ንቅል አይደለም የሚያደርገው፣ አንድ ነገር ነው የሚያደርገው። በመታከት ላይ የሰለጠነው ሁሌ ባለፈው ማስተምሪያችኋለሁ ስለ ብረት ሳስተምር፣ በባዶነት ላይ የሰለጠነው፣ በውድቀት ላይ የሰለጠነውን ላለቆችና ለስልጣናት የተገለጠውን ክርስቶስን በእናንተ ላይ ጌታና ንጉስ አድርጎ ሲሾመው መንፈስ ቅዱስ በመጣ ጊዜ ኢየሱስን ነው የሚያከብረው። ይኸውላችሁ የእግዚአብሔር መንፈስ ስትጸልዩ ህብረት ማድረግ ስትጀምሩ መንፈስ ቅዱስ መስራት ይጀምራል። መንፈስ ቅዱስ መስራት ሲጀምር ያን ችግር አይደለም የሚነቅለው፣ በችግሩ ላይ ክርስቶስን ጌታ ያደርገዋል። ለዚህ ነው ክፍሉ የሚናገረው ክርስቶስን ስለዋለው ነው የሚለው፣ አገዝፈዋለው ነው የሚለው። ክርስቶስ ኢየሱስን ስየው ነበር፣ አሁንም ምጥ ይዞኛል። ክርስቶስ በልባችሁ እንዲሳል ክርስቶስ መሳል ሲጀምር ይሄ ኢየሱስ ስሙ ይባረክ አማረ። መቼም ሊሻሻላች አማረ የተፈለገበት የቻለውን የከበረውን ኢየሱስ በእኔ ለመግለጥ ነው። እኔ የተፈለግኩት በሉ እስቲ ክርስቶስን ለመተካት አይደለም። ክርስቶስን መተካትማ እሱ የባቡ ትምህርት ነው፣ የዘፍጥረት ትምህርት ነው። አሁንም እግዚአብሔር የሚፈልገው እኔና እናንተ የተፈለግ ነው። ያለ እግዚአብሔር መንፈስ በመልክና በምሳሌ ፎቶግራፍ ነው። የእግዚአብሔር መንፈስ ሲሰራብን ደግሞ ሃሎዋት ወክ የምናደርግ ሰዎች ነን። አሜን ነው።
ስለዚህ እንዲህ ያደርጋል እግዚአብሔር። መጸለይ ስትጀምሩ ይሄ ችግር አለብኝ ብላችሁ መጸለይ ስትጀምሩ የእግዚአብሔር መንፈስ ምን ማድረግ ይጀምራል? በችግሩ ላይ የነገሰው በችግሩ ላይ የከበረውን መጽሐፍ ቅዱስ በጣም ይገርመኛል። የኤፌሶን ጻፊ እንደዚህ ይላል፣ ለአለቆች ለስልጣናት ለኃይላት በዚህ ምድርም በሚመጣው ዓለም ላይ ከሚጠራው ስም ሁሉ በላይ አገነነው ይላል ኢየሱስን። ይሄንን ያገነነውን ክርስቶስን እግዚአብሔር አሁን ያመጣና በእኔና በእናንተ ችግር ላይ መንፈስ ቅዱስ ኢየሱስን ያገነዋል። ለምን? እሱ በመጣ ጊዜ እኔን ያገነኛል፣ እኔን ያከብረኛል፣ ወደ እውነት ሁሉ ይመራችኋል ተብሏል። እና ይሄ መንፈስ ቅዱስ በዓለም ሁሉ አለ የለም? ለዚህ ነው ክርስቶስ ኢየሱስ የገነነ እንኳን ቢሆን በሁሉ ስፍራ ላይ ገኖ አናዩም ይላል የዕብራውያን ጻፊ ምዕራፍ 2 ላይ። ሁሉ ቦታ ኢየሱስ ገኖ ለምን አናዩም? ለአለቆችና ለስልጣናት ጌታ ነው። ኢየሱስ በሁሉ ቦታ ያሸንፋል፣ እውነት ነው። ግን ገኖ አንመለከተም። ለምን? ኢየሱስ ገኖ እንዲገለጥ ካስፈለገ መንፈስ ቅዱስ በቦታው ላይ መገኘት አለበት። ይሄ ዓለም ሁሉ መንፈስ ቅዱስ እንደተቀበለ አይደለም እናምነው። እኔና እናንተ ግን የመንፈስ ተስፋ ተቀብለናል። በሌላ አማርኛ የእግዚአብሔር መንፈስ በእኛ ውስጥ ካለ በማንኛውም ነገሮቻችን ላይ ክርስቶስ ኢየሱስን ያሸነፈውን ድል በመንሳት የዞረውን ለአለቆችና ለስልጣናት የተገለጠውን በሰማይና በምድር ከፍ ያለውን እግዚአብሔር ከስሞች ሁሉ በላይ ስም የሰጠውን ይሄንን ክርስቶስ በልባችሁ ላይ አግዝፎ መሳል ሲጀምር በእናንተ ላይ ጌታና አምላክ ነኝ ያለው ይዋጣል። ስለዚህ ሁሌ ችግሮቻችንን የምናሸንፈው በመንፈስ ነው። እንዴት ነው በመንፈስ የምናሸንፈው? መንፈስ ቅዱስ ክርስቶስን በማግዘፍ። እስቲ አሜን። አንዳንድ ጊዜ የሚመስለን የእግዚአብሔር መንፈስ ነገሩን ማሳት ነው የሚመስለን። አንስቶ ታዲያ ምን ሊተካበት? እኔና እናንተ ጌታን ለውጣለን እንጂ ሎሌ ሆነን ነው የምንኖረው። ሰው ለተገዛለን ለዛ ባሪያ ነው። ስለዚህ ጌታን ለውጣለን እንጂ ሎሌነታችን ይቀጥላል ማለት ነው። ስሙ ይባረክ። ስለዚህ በእግዚአብሔር መንፈስ የአብርሃም በረከት ሁለት ናቸው። አንደኛ የመንፈስ መታደል ነው፣ ሁለተኛ ጽድቅ ነው። ጽድቅ መስቀሉን ሲያመለክት፣ የመንፈስ መታደል ደግሞ በትንሳኤ የተሰጠንን በመንፈስ ቅዱስ አማካይነት የተሰጠን የህይወት ታድሶ ለውጥ ነው። ወደ ልጁ መልክ መለወጥን ነው፣ ልጁን መምሰል ነው። ይሄ ልጁን የመምሰል ህይወት ደግሞ ያለ ህብረት አይመጣም። ከናንተ ማወቅ ፈልጋለሁ አላቸው። ምን? በስጋ ስራ ነው? ታምራትን በእናንተ የሰራው በህግ ስራ ነው? አይደለም። ታምራት በእናንተ የተደረገው በመንፈስ ቅዱስ ማደል ነው። ምን አይነት ታምራት? ትላንት ከነበራችሁበት ህይወት ዛሬ ሌላ ህይወት መኖር፣ ትላንት የምትቸገሩበትን ዛሬ አምልጣችሁ መሄድ። ይሄ ታምራት ዝም ብሎ የመጣ ታምራት አይደለም። የእግዚአብሔር መንፈስ ክርስቶስን በነገር ላይ ጌታና አምላክ አድርጎ ስለገለጠው ነው። ክብር ለኢየሱስ ይሁን። ስለዚህ በመንፈስ ማለት በክርስቶስ ጌትነት ስር መሆን ማለት ነው። በመንፈስ ማለት በክርስቶስ ኢየሱስ ገዢነት ስር መሆን ማለት ነው። መንፈስ ቅዱስ ከኢሞሽን ያልፋል። በህልውና ውስጥ በፕሬዘንስ ነን፣ በሐለዋት ነን ስንል ኤግዛይትመንትና ኢሞሽን ብቻ አይደለም። እርግጥ ነው ኢሞሽን ያለን ሰዎች ስለሆነ በስሜታችን ፕሬዘንስ ሴንስ እናደርጋለን። የክርስቶስ ኢየሱስ ጌትነት ግን የሚታወቀው ኢሞሽናል አይደለም፣ ሎርድሺፕ ላይ ነው፣ ጌትነቱ ላይ ነው፣ ገዢነቱ ላይ ነው። ኢየሱስ ጌታ ነው። አሜን። ክብር ለኢየሱስ ይሁን። ዛሬ በህይወታችን የተሸነፍንባቸው ኢየሱስ ያልገዛባቸው ቦታዎች ናቸው። ዛሬ እጅ የሰጠንባቸውና የተማረክንባቸው ክርስቶስ በጌትነት ያልተገለጠባቸው ነገሮች ናቸው። በጌትነት ለምን አልተገለጠም? መንፈስ ቅዱስ አልከበረም። አንድ ነገር ወቁ፣ መንፈስ ቅዱስ አልታደለም አይልም፣ አልተሰጠም አይልም፣ አጥሮ ነው አይልም። መንፈስ ቅዱስ አልከበረም። መንፈስ ቅዱስ ቦታ አልተሰጠውም። ለምን? ምናልባት ሰዎች በራሳቸው ስራ ነገሩን ለማድረግ ወደ ስጋ ተንሸራተው ሊሆን ይችላል። ስጋዊነት ማለት ያለ እግዚአብሔር መንፈስ ያለ ማንኛውም የህይወት ስርዓታችን ነው። ዛሬ የእግዚአብሔር መንፈስ በህይወታችን ላይ ስንጋብዝ ባይዘው ይሄ ትምህርት ለደከማቸው ሰዎች ነው የሚሆነው። ጥረቱ ስላለ ሰው ይሄ ትምህርት አይሆንም። መጽሐፍ እንዳለ እናንተ ደካሞች ሸክማቸው የከበደ ወደ እኔ ኑ ነው ያለው። ሰው የራሱን ስራ ሳይደክመው መንፈስ ቅዱስ ላይ እጁን አይሰጥም። ዛሬ ያለ እግዚአብሔር መንፈስ መቀደስ፣ ያለ እግዚአብሔር መንፈስ መመላለስ፣ ያለ እግዚአብሔር መንፈስ መክበር የማይችል ሰው ከሆነ ይሄ ነው። ስለዚህ አንደኛው መንፈስ ቅዱስ ተአምራትን ያደርጋል የሚለው አዲስ ፍጥረት ያደርጋቸዋል። መንፈስ ቅዱስ በሁለተኛ ይቀድሳቸዋል። በሶስተኛ ደረጃ መንፈስ ቅዱስ ተአምራት የሚያደርገው የመንፈስን ፍሬ እንድታፈሩ። ፍሬ ዝም ብሎ ይመጣል እንዴ? ፍሬ የህብረት ውጤት ነው።
አይደል? ሰዎች የማህፀን ፍሬ የልጅ ፍሬ ምናምን ሲሉ ባልና ሚስት አብረው ተኝተው የሚያመጡት ውጤት ነው። ልክ እንደዚሁ ከእግዚአብሔር መንፈስ ጋር ተገናኝተን የምናመጣው ፍሬ ነው። ፍቅር፣ ትዕግስት፣ በጎነት። በማነቃቃት ትምህርት የሚታደል አይደለም። በልበለው ተብሎ የሚታደል አይደለም። በልበለውም ተብሎ አይመጣም። ስጋችን ሊያመነጨው አይችልም። የኛ አይደለም። ስለዚህ ምን ጀምረው with humbleness ለእግዚአብሔር መንፈስ ሕይወታችንን በማስገዛት ነው። ዛሬ ኢየሱስ ክርስቶስን ጌታና አምላክ አድርጎ በሁኔታችን ላይ እግዚአብሔር ይሾማል። አሜን ነው። ዛሬ የእግዚአብሔርን መንፈስ አንድ ዕውቅና እንሰጠዋለን። ክርስቶስን አምላክና ጌታ አድርጎ በነገራችን ላይ ይሾማል። የእግዚአብሔር መንፈስ የህብረት መንፈስ ነው። እግዚአብሔር አብን ስንመለከት ሁሉ ጊዜ የምንመለከተው ከምን አንፃር ነው? ከፍቅሩ አንፃር ነው። ኢየሱስ ክርስቶስን የምንመለከተው ከምን አንፃር ነው? ከጸጋው አንፃር ነው። መንፈስ ቅዱስን የምንመለከተውስ ከህብረቱ አንፃር ነው። ዛሬ የእግዚአብሔር መንፈስ በዚህ ህብረት በህይወታችን ላይ መስራት ይጀምራል። በዚህ ህብረት መስራት ሲጀምር ከእግዚአብሔር መንፈስ የሆነውን ፍሬ በህይወታችን ማየት እንጀምራለን። ስሙ ይባረክ። ኢየሱስ ያድናል። የአብርሃም በረከት ሁለት ነው። እሱን ያወራው ዛሬ መጽደቅ ነው። እሱም በመስቀል የተሰራ ስራ ነው። ሁለተኛ በመንፈስ ቅዱስ መታደል ውስጥ ያለ በረከት ነው። ስለዚህ ይሄ በረከታችን ነው። የእግዚአብሔር መንፈስ በእኛ መኖሩ በረከታችን ነው። ክርስቶስ በእኛ መክበሩ በረከታችን ነው። ለአለቆችና ለስልጣናት ለኃይላት በእናንተ ህይወት ውስጥ ለተቸገራችሁበት ነገር ክርስቶስን ጌታ ማድረግ ሲጀምር ጌቶች ሁሉ መሻር ይጀምራሉ። አለቆችና ስልጣናት መሻር ይጀምራሉ። ገዢነኝ ያሉት ነገሮች ሁሉ ይጀምራሉ። ለዚህ ነው መጽሐፍ ቅዱስ ዶን ግሬቭ መንፈስ ቅዱስን ምን አታድርጉት ይላል። አታሳዝኑት፣ ኩንቻ አታርጉት። የእግዚአብሔር መንፈስ ግሬቭ አታርጉት፣ አክቲቬት እንዲያደርግ ፍቀዱለት ይላል። የእግዚአብሔር መንፈስ ሲሰራ አንድ ነገር በህይወታችሁ ይሆናል። ክርስቶስ በጌትነቱ መክበር ይጀምራል። ክርስቶስ በጌትነቱ መክበር ሲጀምር መኖር የምትጀምሩት በእናንተ እንደሚሰራ የኃይል መጠን በእኛ እንደሚሰራ የኃይል መጠን መመላለስ እንጀምራለን። የእግዚአብሔር ኃይል ሜጀር የሚደረገው በእናንተ እንደሚሰራው እንጂ እሱማ ሁሉን የሚሰራ ነው። በእናንተ ውስጥ ግን ኢየሱስ እንደከበረ መጠን መስራት ይጀምራል። አሜን ነው። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ይሄ በረከት በህይወታችሁ ይንቀሳቀስ። እኔ ልጸልይ። የእግዚአብሔር መንፈስ የእግዚአብሔር ክብር በህይወታችን በኃይል ይስራ። በኃይል መንፈስ ቅዱስ መንቀሳቀስ ይጀምር። ባሪያ እንዳንሆን እንዳንገዛ ህይወትና ዘመናችንን ሌሎች እንዳይበሉት ኢየሱስ ክርስቶስን ጌታና አምላክ አድርጎ መንፈስ ቅዱስ ያክብረው።